ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። በቁጥርም ዕለት ይበዙ ነበር። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው። በፍርግያና በገላትያ አገር አለፉ። በምስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ። የኢየሱስ መንፈስም አልፈቀደላቸውም። በምስያም አጠገብ አልፈው ወደ ጢሮአዳ ወረዱ። ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ራእዩንም ካየ በኋላ ወዲያውን ወደ መቄዶንያ ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና። አመሰግናለሁ። ሐዋርያ ጳውሎስ 5 ሀገራት ያጀግና ታላቅ ሐዋርያ 5 ሀገራት ሄደ። 1 ዓመት ባዶ እጅ፣ 2 ዓመት ባዶ እጅ፣ 3 ዓመት ባዶ እጅ፣ 4 ዓመት ባዶ እጅ። ሐዋርያ ጳውሎስ የመሰለ ያ ጀግና ሐዋርያ ለ5 ዓመታት በ5 ሀገራት አገለገለ። ግን ባዶ እጅ መጣ። ወጣ ግን አልተሳካም። የክርስቶስ መንፈስ ተቃወመ። ጌታ የሚቀበል ሰው አላገኘም። የሚሰማ ሕዝብ አላገኘም። የሄደው ልዝናና አይደለም፣ ለጨዋታ አይደለም። ሴት ይዞ አልሄደም። ጌታ ይዞ ነበር የወጣው፣ ግን አልተሳካም። እዛን ተቆለፈ፣ እዛን ተቆለፈ፣ እዛን ተቆለፈ፣ እዛን ተቆለፈ። ይሄ ታላቁ ሐዋርያ እንደተሸወደ። እስቲ አሜን አሜን። ሁላችሁ ከኔ ጋር ናችሁ? አዎ። ለሐዋርያ ጳውሎስ አልተሳካም። ባዶ እጅ መጣ። 1 ሀገር፣ 2 ሀገር፣ 3 ሀገር፣ 4 ሀገር፣ 5 ሀገር፣ 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት፣ 5 ዓመት ሐዋርያ ጳውሎስ ባዶ እጅ መጣ። ቢሆንም ግን የገነባው ግንባታ ሁሉ ቢፈርስ ለሐዋርያ ጳውሎስ ካለው ባህሪ አንደኛ ባህሪ ተስፋ ቆርጦ አይቀመጥም። ሌላ ይሞክራል፣ ባይሳካም፣ ሌላ ይሞክራል፣ ባይሳካም፣ ሌላ ይሞክራል፣ ባይሳካም። እቤት መጥቶ ተኝቶ እያለ በራእይ ጌታ አሳየው። ከመቄዶንያ ተሻግረን መጥቶ እባክህና እርዳን። እስቲ አሜን አሜን። እስቲ አሜን አሜን። ምን አየ? ራእይ አየ። አንተ እግዚአብሔር ሰው ቀንም ዝራ ማታን ጀምር። ቀን የሰራው ማታ ይበቅልሃል። አሜን አሜን አትሉማ? አሜን። ልብን አዘጋጅ፣ ተንቀሳቀስ። እሺ። እጅ ሰጥቷል፣ አእምሮ ሰጥቷል፣ እግር ሰጥቷል፣ ራእይ ያሳያል። እናንተ እሺ በሉኝ። 1 ሳምንት ሳይሞላ ጌታ ራእይ ያሳያል። አሜን። ጌታ ራእይ ያሳያል። አሜን። ስኬት ምኑ ላይ እንዳለ፣ መንገድ ምኑ ላይ እንዳለ፣ ያንተ ጉዳይ በማይጅ እንዳለ ሕያው ጌታ ነው የምላችሁ። ከዛሬ ጀምሮ በሚቆጠር በ7 ቀን ውስጥ የማያሻማ ራእይ ታያለ። አሜን አሜን አትሉማ? አሜን አሜን አትሉማ? አሜን። እሰና ኢየሱስ በሲ ኢየሱስ 1 ኢየሱስ 2 ኢየሱስ። ዘርጋጅን እናንተ የእግዚአብሔር ሰዎች እዩኝ በደንብ እዩኝ። አለመለወጥ፣ አለመቀየር፣ አምና እንደዛ፣ ካቻምና እንደዛ፣ ባለፈው እንደዛ፣ መስከረም እንደዛ፣ ጥቅምት እንደዛ፣ የዛሬ እንደዛ ለሰው ይሳካል። አንተ ግን እዛው አንድ ቦታ ያለ ስኬት ልብ ሳያርፍ እየደከማችሁ እንደዚህ አይነት መዞርን ጌታ አይደሰትም። ቀጥሎ ተስፋ ቆርጦ እጅ ሰብስቦ እግር ሰብስቦ ቁጭ ማለትም ጌታ አያስደስተው። ዛሬ ማታ እንዲህ ነው ማውጃው፣ ይህንን ተራራ መዞር ይበቃችኋል። ዛሬ እንዲህ ነው ማገለግለው፣ ይህንን ተራራ መዞር ይበቃል በሉ። ይህንን ተራራ መዞር በቃ። እስቲ አሜን 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 አሜን። እጅ እያለ እግር እያለ አይምሮ እያለ ወጣት ሆነ ተስፋ ቆርጠ በአንድ ቦታ መቀመጥ አምላክን አያስደስተው። አባትና ልጅ አባት የራሱ
ልጅ ተምሮ ስራ ካልያዘ እቤት ቁጭ ካለ አባቱ ይገፋዋል። ለልጁ ባይናገርም አንድ ቦታ መቀመጥ አምላክን አያስደስተው። አንድ ቦታ መሽከርከር አምላክን አያስደስተው። ከዚህ ጉባኤ መካከል ሕያው ጌታ ነው የምላችሁ ቀጣይ ለመንግስት፣ ቀጣይ ለቸርች፣ ቀጣይ ለከተማ፣ ቀጣይ ለሀገር መሆን ያለበት ዛሬ ግን ለራሱ መሆን ያልቻለ ሰው አለ። ዛሬ ጌታ እንዲህ ይላችኋል፣ ከዚህ በኋላ እንደዚህ አይነት ኑሮ በቃ በቃ፣ እንደዚህ አይነት ህይወት በቃ በቃ፣ እጅ የምን ህይወት በቃ በቃ፣ የሚያስጠላ ህይወት በቃ በቃ። ይኸው መውጣት ይሆናል። ሁላችሁ ከነገ ናችሁ? አዎ በሉኛ። አዎ ዘርጋችሁ ወደዚህ። ጌታ እኮ በነቢይ ይናገራል፣ በሐዋርያ ይናገራል፣ በራእይ ይናገራል፣ በነቢይ እንትና ይናገራል፣ በሐዋርያ እንትና ይናገራል፣ ላንተም ይናገራል። ሰው ቢያልቅ በአህያም ይናገራል። ከዛሬ ጀምሮ በሚቆጠር በ7 ቀን ውስጥ ጌታ ራእይ ያሳያቸዋል። አሜን። ምን ያሳያቸዋል? ህዝቡ ብዙ ነው። ከዚህ አንድ 5 ከዚህ አንድ 5 ከዚህ አንድ 5 ከዚህ አንድ 5 ከዚህ አንድ 10 እጸልያለሁ። ግን ለቀራችሁ የምስራች አሜን። በቅርብና በሩቅ ያላችሁ ሁላችሁ የምስራች አሜን። ከዛሬ ጀምሮ በሚቆጠር በ7 ቀን ውስጥ እግዚአብሔር ራእይ ያሳያችኋል። አሜን። አሁን በዚህ በ7 ቀን ውስጥ የምታየው ራእይ ቅዠት አይደለም፣ ከሰይጣንም አይደለም። ውጣ፣ ሂድ፣ ጀምር የሚለው የሥጋ ፍላጎትም አይደለም። የጌታ ጊዜ ደርሷል። አሜን። የጌታ ጊዜ ደርሷል። አሜን። የባለፈው ባይሳካ የአሁኑ ግን ይሳካል። የዘንድሮ ግን ይሳካል። እስያነ ይሳካልኛል። እስያነ ይሆንልኛል። እስያነ ኢየሱስ አሜን አትሉማ? አሜን። አሁን በደምብ ስሙ። ወደዚህ እናንተ የእግዚአብሔር ሰዎች እርግጠኛ ሆናችሁ የምታዩ ራእይ 7 ነቢይ ቆሞ ትንቢት ከሚናገረው በላይ አሁን ዛሬ ማታ ጀምሮ በ7 ቀን ውስጥ የምታየው ራእይ ያ ራእይ ፓወርፉል ነው። አሜን። ያ ራእይ ከባድ ነው። አሜን። ነቢይ እንትና ባትቀበል፣ ሐዋርያ እንትና ባትቀበል፣ ፓስተር እንትና ባትቀበል፣ አንተ ጌታን አትቀበልም? እቀበላለሁ። ራስን አትቀበልም? እቀበላለሁ። ራስን አትቀበልም? እቀበላለሁ። ኢየሱስ ጌታ ነው። አሜን። አሁን በደንብ ስሙኝ። ራእይ ካየ በኋላ ስትወጣ ይሳካል። አሜን። ራእይ ካየ በኋላ ስትወጣ ይሳካል። አሜን። ከጌታ ከሰማ በኋላ ስትወጣ ይሳካል። ይስሐቅ አንተ እዚህ ቁጭ በል። ይስሐቅ ሲቀመጥም በራእይ ነው። ይስሐቅ በዚህ ዓመት ዘርን ዘራ፣ 100 እጥፍ አጨደ። ሌላ ሰው ማዳበሪያ ቢያደርግ፣ ዩሪያ ቢጨምር፣ ማዳበሪያ ቢጨምር፣ ምንም ቢያደርግ እንደ ይስሐቅ ፍሬያማ መሆን አይችልም። ይስሐቅ የዘራው በራእይ ነው፣ የወጣው በራእይ ነው። ሰምቶ ነው። አሜን። ዛሬ ማታ የምስራች አሜን። እንዲህ ይሆናል። ከነገ ሰኞ ጀምሮ ተናግረህ ትሰማለህ። ኦሮጤ ታሸንፋለህ። የዘራኸው ይበቅልሃል። የቆፈርከው ይመነጫል። አሜን አትሉማ? አሜን። ልትሰማ ጊዜ አለ። አሜን። ልትወደድ ጊዜ አለ። አሜን። ልሳካልህ ጊዜ አለ። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ሰዓት ደርሷል። ዛሬ ጸልዬ ነው የምሸኘው። አሜን። እስከ ዛሬ ያልተሳካው አሁን ይሳካልሃል። እስቲ ባላችሁ ቦታ ቀኝ እግር ከፈል። ቀኝ እግርን እናንተ የእግዚአብሔር ሰዎች በዚህ በአዲሱ ዓመት የሆነ ቦታ ለመሄድ ስራ ለመስራት እቅድ አላችሁ? ዓላማ አላችሁ? ለመሄድ ለመጀመር ለመስራት የሆነ ስራ የሆነ ቢዝነስ የሆነ ራእይ በውስጥ አለ። ሂድ፣ ውጣ፣ ጀምር። የአሁኑ ጉዞ አይበላሽም። የአሁኑ ስራ አይበላሽም። የአሁኑ ቪዛ አይበላሽም። የአሁኑ ይፈርማል። የአሁኑ ይፈቀዳል። የአሁኑ ይቻላል። የዘንድሮማ ይሳካል። ኢየሱስ ጌታ ነው። አሜን። ጸልዬ ነው የምሸኘው። ዛሬ ማታ እንዲህ ይሆናል። የጨለማ ኃይል ሁሉ ይታሰራል። አሜን። የጭንገማ ሁሉ ይታሰራል። የሞት መንፈስ ይታሰራል። ኃይል ይታሰራል። ነገ ጠዋት እነሳለን።
በድንገት ትወጣለህ። አሜን። ጀምረህ ይሳካል። አሜን። ወጥተህ ይሳካል። አሜን። እስቲ ነገር አይበላሽም። ነገር አይበላሽም። እየሰማችሁ ነው? አዎ። ብቻ ወጥተህ ህዝብ ትሆናለህ። ብቻ ወጥተህ ህዝብ ትሆናለህ። አሜን። ባዶ ወጥተህ ባለጸጋ ትሆናለህ። አሜን። ኧረ ጊዜ ደርሷል። አሜን። አሜን አትሉማ? አሜን። አላችሁልኝ? አዎ። እስቲ እጄት አለ። እስቲ እጅን ጫንበት፣ አስለህ ጫንበት። ይህ ወደዚህ የመጀመሪያ የሰራዊት ጌታ እግዚአብሔር በማያሻማ ሁኔታ ከተናገረ በኋላ ከእንቅልፍ ተነስተህ ራስህን እንኳን እንዳታማክር በዚህ በ7 ቀን በዚህ በአንድ ወር ውስጥ አሜን የማያሻማ ጉዳይ አንተን ደካማውን ከብዙ ዓመት በኋላ ካሳየክ ከመኝታ ተነስተህ ባለቤት እንኳን እንዳታማክር፣ ጓደኛ እንዳታማክር፣ ዘመድ እንዳታማክር፣ ሰዓት እንዳትወስድ ድምፁ ከሱ እንደሆነ ካመንክ ባለ ራእይ በጋራ አይወጣን፣ ብቻው ይወጣል። እኔ ዛሬ ማታ መጸለይ ከነገ ጠዋት ጀምሮ መውጣት ይሆናል። የምትወጣው በወኔ አይደለም፣ በስጋም አይደለም፣ አለ ብለህ አይደለም፣ ፈልገም አይደለም። እግዚአብሔር ራእይ ያሳያቸዋል። አሜን። ራእይ ያሳያቸዋል። አሜን። በነቢይ እንትና ይናገራል። አሜን። በሐዋርያው ይናገራል። በመንፈስ ይናገራል። አንተ ጸልይ እንጂ አንተ ቀና በል እንጂ ጌታ በሚናገረም ለነቢይ ብቻ አይደለም፣ ለካህን ብቻ አይደለም፣ ለቄስ ብቻ አይደለም፣ ለአንተም ይናገራል። አሜን። ለአንቺም ይናገራል። አሜን። እሱ ይናገራል። በሳንተ ይናገራል። አነ ኩሸ ተቆጣሪ አሁን ምን ጸልይ አንዳንዱ ለመጀመሪያ ጊዜ ሰሞኑ ታያለህ። አሜን። ከጌታ ዘንድ ጊዜ ደርሷል። ዘመን ደርሷል። ሰዓት ደርሷል። ኢየሱስ ኢየሱስ አርግ እዚህ በነገር ሁሉ ለመጨመር የመጀመሪያው ከጌታ ዘንድ ድምፅ፣ ከጌታ ዘንድ ቦታ ራእይ ማየት። ሁለተኛ ሐዋርያ ጳውሎስ አየ፣ ወደ መቄዶንያ ሄደ። እዚህ አሜን። ቀጥሎ ባለው ቦታ ሐዋርያ ጳውሎስ ወንዝ ዳር ሂድ ሊዲያ አለች ብሎ ጌታ አልተናገረም። እያንዳንዱ ጉዳይ ጌታ አይናገርም። ብናገርም ፈሪ ትሆናለህ። ሙሴ ይህን ሁሉ ሕዝብ ይዘህ ውጣ እቺ ጌታ ብሏል እንጂ ፋሮንን አልተናገረም። ኤርትራ አልተናገረም። ረሃብ አልተናገረም። ጥማት አልተናገረም። ይሄን ብናገርማ ይፈራል። አንተ ጀምር። ነገሮችን ጌታ ያገጣጥማል። አንተ ውጣ፣ እግዚአብሔር ያገጣጥማል። አሜን። እግዚአብሔር ያገጣጥማል። አሜን። አሜን አትሉማ? አሜን። ጤነኛ አእምሮ ሰጥቷል። እስቲ ያዝ እንደዚህ አላችሁልኝ? አዎ። እኔ ዛሬ ደስ ብሎኛል። በዚህ ጉባኤ ውስጥ ዛሬ ያበደ አይታየም። እሰይ ጤነኛ ናችሁ አይደለም እንዴ? አዎ። አሁን በደምብ ስሙኝ። ጌታ እያንዳንዱ ጉዳይ ይህ ወደዚህ ልክ እንደዚህ እግር እንዲሆነ በዚህ ግባና ከዛ እንዲህ ሰኞ እንዲህ ማክሰኞ እንዲህ ሮብ እንዲህ ሐሙስ እንዲህ ዓርብ እንዲህ ብሎ ዲቴል አይናገርም። በጨለማ የሚጓዙ ሰው አንዴ ያበራል። በተለይ በገጠር ያደጋችሁ አንዴ ያበራል፣ አንዴ አምርቶ ያጠፋል። እዛ ደግሞ ደርሶ ድጋሜ ያበራል። እስቲ አሜን። ዝም ብለህ እንዲህ የዋውን አብርተህ ከሄድክ ከኋላ ዱርዬ መቶ ይመታል፣ ሌባው ይከተላል። እና ምን ያስፈልጋል? አንዴ ታበራለህ፣ ከዛ ታጠፋለህ፣ እስከዛ ትሄዳለህ በዛ ብርሃን። እዛ ደግሞ ትደርሳለህ፣ ድጋሜ ታበራለህ። ወደዛ ነው የምትሄደው። አሁን ጊዜ መጥቷል እንጂ በፊት ብዙዎቻችን በባትሪ ነው የምንጓዘው። ባትሪ አብርተህ እንደ ሞኛ አትሄድም። አንዴ ነው የምታበረው፣ ረዥም ትሄዳለህ። አንዴ ታበራለህ፣ ረዥም ትሄዳለህ፣ በዛው ትቀጥላለህ። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ለ3 ወር ያክል የሚያክል ዛሬ ማታ ይበራልሃል። አሜን። እስቲ አሜን። ተጨማሪ ነቢይ ሐዋርያ ገዝታው ሳያስፈልግ ዛሬ ይበራልሃል። አሜን። ሂድ ውጣ። እሺ። በሆነ ቦታ ላይ መንታ መንገድ ላይ ሲደርስ ባለፈው የተናገረው እግዚአብሔር ውጣ ያለው እግዚአብሔር በሆነ ቦታ ላይ መንታ መንገድ ላይ ሲደርስ ድጋሜ አባ ሌላ ብርሃን። አሜን። አሁንም ትሄዳለህ። እሺ። ለ1 ዓመት
አሜን። ለሁለት ዓመት አሜን። ለስድስት ወር አሜን። ለሶስት ወር አሜን። እዛ ትደርሳለህ። አሜን። አሁን ግን አስገባ አባ አሁንም ባስለመደ መንገድ ይኸው ልጄ አሜን። ወደዚህ አትሂድ፣ ወደዚህ ግባ፣ አሜን። ወደዚህ ግባ። አሜን። አረ የሚመራ እግዚአብሔር አለ አለ አለ። አሜን አትሉማ? አሜን። ሐዋርያ ጳውሎስ ወደ መቄዶንያ ደረሰ። ወንዝ ዳር ሂድ አላለው። ልጄ አናግራት አላለው። ለምን አይልም? አእምሮ ሰጥቷል፣ እግር ሰጥቷል። ሐዋርያ ጳውሎስ ከዚህ በኋላ እግር ተጠቀም፣ መናገር ጀምር፣ አንተ ተናገር፣ ልቡ አይነ ከፍታለሁ። አሜን። አሜን አትሉማ? አሜን። መናገር የሱ ፋንታ፣ ልብ መክፈት የእግዚአብሔር ፋንታ። የእግዚአብሔር ፋንታ። ዛሬ ማታ ምንድን ነው የምትሆነው? እስቲ ቀኝ ከፍ አድርግና እኔም ከሱ ጋር ሰራተኛ ነኝ በስ። እኔም ከሱ ጋር ሰራተኛ ነኝ። በጌታ እኔም ከሱ ጋር ሰራተኛ ነኝ። ሰራተኛ ነኝ። ሰራተኛ ነኝ። ኢየሱስ ጌታ ነው። አሜን። ትናንትና ብዙዎቻችሁ ለብቻ ወጥተህ አልተሳካም፣ ለብቻ ወጥተህ አልተሳካም። ባዶ መጥተሃል። ደከምክ እንጂ ለፋ እንጂ ከሰርክ እንጂ 1 ዓመት 2 ዓመት 3 ዓመት ለፍተሃል፣ ባዶ ሆነሃል። ከዛሬ ማታ ጀምሮ ብቻ አትወጣም። አሜን። ከሱ ጋር ትሄዳለህ። አሜን። አሁን በር ይከፈታል፣ ይከፈታል። አሁን ይሆንልሃል፣ ይሆንልኛል። እስቲ ዘንድሮማ ይሆንልኛል፣ ዘንድሮማ ይሆንልኛል። እስቲ ይሳካልኛል፣ ይሳካልኛል፣ እስቲ ይሳካልኛል፣ ይሳካልኛል። አላችሁልኝ? አዎ። ያዝ እንደዚህ እናንተ የእግዚአብሔር ሰዎች ቤት ቁጭ ብለህ አይሳካም፣ አይሆንም፣ አይሆንም እንዳትል ከዚህ ማታ ጀምሮ ያው ጌታና ምላችሁ ጉዞ ያማረ ይሆናል። ለመጸለይ በጣም ቸኩያለሁ። ጌታ የሚያሳየን ጉዳይ አለ። ተዘጋጅ። ከነገ ሳይገኝ በድንገት ትወጣለህ። አሜን። መውጣት በድንገት ይሆናል። አሜን። በድንገት ትወጣለህ። አሜን። በ3 ቀን በ15 ቀን አሜን። በ1 ወር አሜን። 3 ወር ሳይሞላ አሜን። በድንገት ትወጣለህ። አሜን። መውጣት በድንገት ነው። አሜን። ወጥተህ ግን ሀገር ትሆናለህ። አሜን። ከተማ ትሆናለህ። አሜን። ለህዝቡ ትሆናለህ። አሜን። ለከተማ ትሆናለህ። አሜን። እስቲ ኢየሱስ ኢየሱስ 1 ኢየሱስ 2 ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ አላችሁልኝ? አዎ። ሰምተህ ውጣ። እሺ። እግዚአብሔር ያገጣጥማል፣ አሜን። ያገጣጥማል። አሜን። ጴጥሮስ ታስሮ ነበረ። ማረሚያ ቤት ብርሃን በራ። የማስራ ነው የእግዚአብሔር ነው። ለእግዚአብሔር ነው። መልአኩ መጣ፣ ገፈተረው። ነቃ አድርገው። ተነስ አለው። ጫማህን አድርግ። እስቲ አሜን። ጫማ ምን በል አድርግ። ጫማ ምን በል አድርግ። ማብራት ቤቱ ዝግ ነው። ፖሊሶች አሉ። የሚያስገባ አይደለም። እንዴት አድርጎ እንደመጣ አይታወቅም። ቱቦ አለ። ቀሰቀሰው። አሁን ግን ምን በል ተነስ፣ ጫማን አድርግ። ራሱ መልአክ አላደረገም። አዎ ወንድሜ፣ የኔ ድርሻ አለ፣ አንተ ድርሻ አለ። አዎ ወርጃለሁ። አዎ አብርቻለሁ። አዎ ተነስተሃል። ተነስ፣ አሁን ጫማ አድርግ። ኧረ አንተ አድርግ ብልማ አያደርግም። ጫማን አድርግ፣ ልብስን ታጠቅ፣ ከዛ በኋላ ውጣ፣ ተከተለኝ። አዎ ምን በለኝ? ተከተለኝ። አዎ መከተል። ይዘለኝ፣ እኔ እፈራለሁ፣ አልችልም፣ ና ባንተ ላይ ልውጣ ብልማ ይሄ ታምራት ይቀራል። ጫማ ማድረግ የጴጥሮስ ድርሻ፣ ልብስ መልበስ የጴጥሮስ ድርሻ፣ መከተል የጴጥሮስ ድርሻ። ትልቁ በር አውቆ ይከፈታል። ሁለት እጅ ከፍ አድርግልኝ። ሸላሃታካባ አንተ የእግዚአብሔር ሰው። አዎ ከዚህ ጀምሮ እንዲህ ይሆናል። እሺ መልአክ ይመጣል። አዎ ያንተ ድርሻ አለ። አዎ ጫማን አርግ። እሺ ልብስን ልበስ። እሺ ጉዞ ጀምረ። እሺ የማያሳልፍ ትልቁ በር ራሱ አውቆ ይከፈታል። ኢየሱስ ጌታ ነው። አሜን። እሰረ ኢየሱስ ይከፈታል። ዛሬ ማታ የምስራች ለዚህ ጉባኤ እንዲህ ይሆናል። ነቢዩ ግሩሜ አናሱ ያው እንዲህ ይላል አላችሁልኝ? አዎ እስኪ ቸከር አላችሁልኝ? አዎ ያሰባችሁ ነው? አዎ አይምሮ ይሰራል፣ እጅ ይሰራል፣ እግር ይሰራል፣ ሲተንቀሳቀስ ይሰራል፣ እግር ይሰራል፣ እጅስ ይሰራል፣ አይን ይሰራል፣ ጆሮ ይሰራል፣ አይምሮ ይሰራል። ከነገ ጀምሮ ተጠቀምበት። አሜን። ከነገ ጀምሮ ተጠቀምበት። አሜን። እግር ለዓላማ ይሰራል፣ እጅ ለዓላማ ይሰራል፣ አይን ለዓላማ ይሰራል፣ ጆሮ ለዓላማ ይሰራል፣ አይምሮ ይሰራል። አለ አይደለ? አዎ ውጣ። እሺ ሂድ። አሜን። ጀምር። እሺ ተንቀሳቀስ። እሺ ተንቀሳቀስ። እሺ ተንቀሳቀስ። እሺ ሸላሃታካባ እስቲ አሜን አሜን። ሀሹ በልሳኔ ሀሹ አንዳንድ ሰዎች እንዲህ ይላሉ፣ አግብተሃል? አላገባሁም። ለምን አታገባም? ጸልይ። እሺ ጸልያለሁ። 1 ወር 2 ወር
1 ዓመት 2 ዓመት አሁን አገብተሃል? አላገባውም። ለምን ማታገባው? ጌታ ይናገረን ብዬ ነው። እንትና ለሁሉ ጌታ ስም ጠርቶ አባት ጠርቶ ከተማ ጠርቶ አያሳይም። ልብ ሰጥቶ አእምሮ ሰጥቷል። ክፉን ደጉን ለይ እንጂ እንደ ከባዱ ቀላሉ ለሁሉ ጸልይ። ነቃበል በሮች ክፍት ናቸው። እኔ በተለይ በምድር ለሚገርመኝ የሴቶች ጸጉር ቤት ሁሌ ዝግ ነው። መቼ ገብቶ መቼ እንደምሰሩኝ ያላቅም። የት ነሽ? እንትና ጋር ነኝ። ኧረ እኔ እዛ በር ላይ ቆሜያለሁ፣ በሩ ዝግ ነው። አንቺ ለሽ ኧረ እዛው ነኝ፣ ያው በሩ ዝግ ነው። እስቲ ጠጋበል አናዋነ እስቲ አሜን አሜን። ለካ ጠጋ ስትሉ በትንሽ ፊደል ክፍት ነው። ይግቡ ሃካ የሰማችሁ ነው። የሴቶች ጸጉር ቤት ሁሌ ዝግ ነው። ደፋር ካልሆንክ ሁሌ ዝግ ነው። በደም ጠጋ ስትል በቀጭን ፊደል ክፍት ነው። ይግቡ። አሁን አውቆ ሰይጣን ለብዙ ሰዎች ለአንተ ሁሉ በር ተከፍቶልሃል። አውቆ እጅ አስቀምጠዋል። አንተ የእግዚአብሔር ሰው አቤት ትፈር። እሺ ተንቀሳቀስ። እሺ ያንተ ጉዳይ አይዘጋም። አሜን። እስቲ የኔ ጉዳይ አይዘጋም። የኔ ጉዳይ አይዘጋም። እዛን አይዘጋም። እዚህ አይዘጋም። አላችሁልኝ? አዎ። እግርን ከፍ አድርገህ እጅን ከፍ አድርገህ እስቲ ተንቀሳቀስ። እኔ ዛሬ መጸለይ እፈልጋለሁ። አንተ ማን ነው አይሳካም ያለው? ማን ነው አይሆንም ያለው? ማን ነው ባዶ ነው ያለው? ማን ነው አይቻልም ያለው? እኔ ዛሬ እጸልያለሁ። እስከ ዛሬ ድረስ ያልተሞከረ ቦታ አሁን ይደፈራል። ኤርትራ ይደፈራል። ኢያሪኮ ይደፈራል። እስኪ ከእኛ ዘር ማንዘር ማንም ሰው ገብቶ ወደ ማያውቀው ቦታ እኔ ግን እገባለሁ። በቃል ብቻ እገባለሁ። በኢየሱስም ይሆነ አሜን። እገባለሁ አላችሁልኝ? አዎ። ሐዋርያ ጳውሎስ ገባ። ያቺ ሴት መጣችና ይሄ የእውነትን ወንጌል የሚናገር የእግዚአብሔር መልእክተኛ ነውና ስሙት። ሴትዮዋ ነብይ ነው እንዴ? አይደለችም። ሐዋርያ ናት? አይደለችም። ፓስተር ናት? አይደለችም። እንግዲህ ምን አለችው? ይሄ እግዚአብሔር ሰው ነው። የእውነት መንገድ ተናጋሪ ነው። እውነት ነው። ስሙት። እውነት ነው። ስሙት። እስቲ አሜን አሜን። ግን ሐዋርያ ጳውሎስ ምን አለ? ምን አለች ሳይሆን ማን ነው የሚናገረው? ማን ነው ምንጩን ማን ነው የሚናገረው? አዎ ልጸልይላችሁ። አዎ ከዚህ ማለት ጀምሮ እንዲህ ይሆናል። አሜን። መንፈስና መናፍስን ትለያለህ። አሜን። ልጸልይላችሁ። አዎ ከዛሬ ማታ ጀምሮ እንዲህ ይሆናል። መንፈስና መናፍስን ትለያለህ። እለያለሁ። እስኪ ከዛሬ በኋላ ለይቼ የማይበት የውስጥ አይን ይሰጠኛል። እዛኔ ኢየሱስ አንድ ሁለት ለመጨረሻ አላችሁልኝ? ይሄ ስንት ነው? አንድ የምናገር አምላክ አለ። አሜን። አንተ ጠይቅ እንጂ እየሰማችሁ ነው። ጌታ የምናገረው ለሐዋርያ ብቻ ነው አይደለም። ለነቢይ ብቻ ነው አይደለም። ለፓስተር ብቻ ነው አይደለም። በገሰው ብቻ ነው አይደለም። በታቦር ብቻ ነው አይደለም። ለአንተ አይናገርም። ይናገራል። በጎቼ ድምፅን ይሰማሉ። በጎቼ ድምፅን ይሰማሉ። አንተ ጠይቅ እንጂ አንተንም ይሰማል። አሜን። አንቺንም ይሰማሻል። ይሰማኛል። እስኪ ይሰማኛል። እጅ ከፈል ጌታ ሆይ ግራ ገብቶኛል። ከዚህ በኋላ እንደ ባለፈው እንደ በፊቱ ዝም ብዬ መጓዝ አልፈልግም። ዛሬ በነቢይ በሐዋርያ በራእይ ለኔም ተናገረኝ። የምናገር አምላክ አለ። የምናገር አምላክ አለ። እስኪ አሜን። ሁለተኛ ጉዳይ እግዚአብሔር ከተናገረ በኋላ ራእይን ካሳየ በኋላ ላስብበት። አንዴ ከባሌ፣ አንዴ ከሚስቴ፣ አንዴ ከወንድሞቼ የሥራ ጉዳይ አለ ብለህ ወዲህ ብትል ብዙ ተአምራት ያመልጣል። ጌታ በኃይልም ሰው ለማን ነው? ለሚወጣ ሰው፣ ለሚታዘዝ ሰው። ዝግጁ ናችሁ? አዎ። በልግን ከፈርጋው ልትሮጥ ነው። ዝግጁ ናችሁ? አዎ። ተዘጋጁ። እሺ ሂድ ካል ትሄዳለህ። አዎ። ውጣ ትወጣለህ። አዎ። ጀምር ትጀምራለህ። አዎ። እንዲህ ይሆናል። በጌታ በኢየሱስም ቀኝ ከፈርግ ቀኝ እግርን ሜላሃዳባሽ አላችሁልኝ? አዎ። ልብን አዘጋጅ። እሺ። አይምሮ አዘጋጅ። እሺ። ህይወት አዘጋጅ። እሺ። እንዲህ ይሆናል። ህያው ከተናው እንዲህ ነው የሚሆነው። 6 ወር ባልሞላ ጊዜ ውስጥ በደንብ የሚያውቁ ሰዎች
እስከማያውቁ ድረስ ታሪክ ይቀየራል። አሜን። ታሪክ ይቀየራል። አሜን። ታሪክ ይቀየራል። ኃይል ይታደሳል። ኢየሱስ ጌታ ነው። አሜን። ድንቁ ኢየሱስ ድንቅ ያደርጋል። ለሰው የማይቻል ለእግዚአብሔር ይቻላል። እግዚአብሔር ካንተ ጋር ይሆናል በልልኝ። ውጣ። በዚህ ምሽት ለአንድ ሰው በሾኔ ምድር ላይ እናገራለሁ። ለአንድ ሰው ዛሬ መውጣት ይሆናል። አሜን። ለአንድ ሰው ዛሬ መውጣት ይሆናል። አሜን። ዛሬ እናገራለሁ። እግዚአብሔር አምላክ አለ ውጣ፣ እኔ ካንተ ጋር በሕይወት ዘመን ሁሉ ማንም ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እመነኝ። ሰዎች ሲያዩአችሁ የማይመስል ምዕራፍ ውስጥ ያላችሁ እግዚአብሔር እኔን ተወኝ፣ እግዚአብሔር እኔን ረሳኝ እያላችሁ ያላችሁ እየጸለያችሁ ያላችሁ በብዙ ዋጋ መክፈል በብዙ ድካም ውስጥ ያላችሁ ግን የእግዚአብሔርን ድምፅ እየናፈቃችሁ የኔ ጉብኝት መች ነው? የኔ ዘመን መች ነው? እግዚአብሔር የኔ ሕይወት እንደዚህ ነው ወይ የሚቀጥለው እያላችሁ ያላችሁ ትንቢት ያላችሁ ቃል ያላችሁ እግዚአብሔር ተናግሯችሁ በብዙ ሰልፍና በብዙ ፈተና ውስጥ ያላችሁ እያነባችሁ ያላችሁ ዛሬ እንደዚህ ይሆናል። ዋናው በር አውቆ ይከፈታል። ዋናው በር አውቆ ይከፈታል። እናንተ ሰዎች እግዚአብሔር ድምፅ ነው የሚልከው። እግዚአብሔር ድምፁን ነው ለአንተ የሚልከው። እግዚአብሔር ከድምፁ በላይ የለው። ለእግዚአብሔር ትልቁ ነገር ድምፁን ነው። እግዚአብሔር ቃሉን ነው የሚልከው። እግዚአብሔር ያለ ቃሉ አይሰራም። ምድር ተርባለች። ሰዎች ተጨንቀዋል። ግራ ገብቷቸዋል። የዶሮ ኩስ የአህያ መንጋጋ እናት ልጇን እየበላች ነው። ንጉሥ ሲጠየቅ ንጉሥ እንደዚህ አለ፣ እኔ ምን አደርጋለሁ? እግዚአብሔር ካልረዳችሁ እኔ እንዴት እረዳችኋለሁ አለ። ንጉሥ መርዳት አይችልም። ገንዘብ ያለው መርዳት አይችልም። ስልጣን ያለው መርዳት አይችልም። ሕዝብ ተጨንቋል፣ ግራ ገብቷቸዋል። ግን አንድ እግዚአብሔርን የሚሰማ ሰው አለ። አንድ እግዚአብሔርን የሚሰማ ሰው አለ። አሜን፣ 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 አሜን። ይህ እግዚአብሔርን የሚሰማ ሰው በንጉሥ አይወደድም። ንጉሥ እንደዚህ አለ፣ ሂዱ አንገቱን ቆርጣችሁ አምጡ። ዛሬ የእሱን አንገት ከጭንቅላቱ ላይ ካላነሳው፣ ዛሬ ካልቆረጥኩት ይሄ ይሁን ብሎ ወንበዴዎችን፣ ገዳዮችን፣ የራሱን መልእክተኞችን ማጥፋት የሚችሉትን ላከ። ዛሬ ሰይጣን የራሱ መልእክተኞች አሉት። ያኔ አካል የለበሰ ሰው ነቢዩን ለማረድ መጣ። ነቢዩ ቁጭ ብሎ እንደዚህ አለ፣ ከውጪ የንጉሥ ወንበዴዎችን አያለሁ፣ መግደል የሚችሉ አያለሁ፣ እኔን ግን መንካት አይችሉም። ሄዳ ካታካ ዛሬ መልእክት አለኝ። ማንንም የገደለ አንተን መግደል አይችልም። ሾኔ መልእክት አለኝ። የማንንም ራእይ ያጨነገፈ፣ የማንንም ሕይወት ያበላሸ፣ የማንንም ትዳር የበተነ እናገራለሁ ያንተን ቤት መንካት አይችልም። ሽማግሌዎችን እንደዚህ አለ፣ ለካ ድምፅ የሚሰማ ሰው አይፈራ፣ ለካ ድምፅ የሚሰማ ሰው አይሰጋ፣ ለካ እግዚአብሔር አብሮት ያለ ሰው አይጨነቅም። እንደዚህ አለ፣ ንገሯቸው እግራቸው በበር ነው። መግደል የሚችሉ ማጥፋት የሚችሉ ሰይፍ የያዙ በር ላይ ናቸው። ሲመጡ የለም በሏቸው። ከዛ እንደዚህ አለ፣ ለነሱ የለም ብሎ ትእዛዝ ወደ ሰጠው ንጉሥ ቀጥ ብሎ መጣ። ዛሬ መልእክት አለኝ። አሜን። ወደ አስፈራራቅ፣ ወደ አጨናነቀ፣ ትእዛዝ ወደ አወጣ፣ ሊያዋርድ ወደ ተነሳው ከዚህ ስትመለስ እሱ መንቀጥቀጥ ይጀምራል። አሜን፣ አሜን። ወይኔ 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 ሾኔ እንደዚህ ልበል፣ ሌሎችን የገደለ ላንተ በሩን ይከፍታል። ጀንታ ከባዲ ሰካዲያ ታካ ዛሬ እንደዚህ ነው የሚሆነው። የሚሰማ ትውልድ ከዚህ ይነሳል። የሆነ ሰፈር ላይ የማይቆም፣ በሟርተኛ የማይቆም፣ በደጋሚ የማይቆም፣ በጠንቋይ የማይቆም፣ በሞራ ገላጭ የማይቆም አቲና ታካኮቴና ሰካ ቬላፕሮስ ከዛ እንደዚህ ያለው ንጉሥ ሆይ ያለው ነገ መልካም ይሆናል። አሜን፣ አሜን። መቼ? ነገ ምን ይሆናል? መልካም። በአንተ ቤት ላይ መልካም፣ በአንተ ሕይወት ላይ መልካም፣ በአንተ አገልግሎት ላይ መልካም፣ በቢዝነስ ላይ መልካም፣ በስራ ላይ መልካም፣ በምትሄድበት መንገድ መልካም፣ ከነገ ጀምሮ መልካም ይሆናል። ወይኔ አንድ ሰው ጨው መልካም መልካም። መቼ? ነገ። መቼ? ነገ። መቼ? ነገ። እናንተ ሰዎች
ነቢይ ይህን መልእክት ሲናገር ዝናብ ይዘንባል አላለም። ይታረሳል አላለም። ውሃ ታጠጣላችሁ አላለም። ይታጨዳል አላለም። ነገ ሕይወት ይነግሳል። ነገ ኑሮ ይቀላል። ለካ ሕይወት ከቃል በኋላና ከቃል በፊት ይለያል። እናንተ ሰዎች ሕይወት ድምፅ ከመጣ በኋላና ድምፅ ሳይመጣ እኩል አይደለም። ረሃብ በምድር ላይ ያለ ነቢይ አለ የለም? አለ የለም? ግን አልተራበም። እናንተ ሰዎች እናት ልጇን በምትበላበት ዘመን ነቢይ አለ ወይስ የለም? አለ። እሱ ግን የሰው ስጋ ይበላል። ታሶለት ይበላል። አሜን አሜን። እሱ ቤት ረሃብ የለም። እሱ ቤት ጭንገፋ የለም። እሱ ቤት መከራ የለም። እሱ ቤት ስደት የለም። እሱ ቤት እረፍት አለ። ለምን ካላችሁ እግዚአብሔር አለ። አሜን። ከዛ እንደዚህ ያለ ብድግ አለና ነገ በረሃብ ዘመን፣ በችግር ዘመን፣ በሐዘን ዘመን፣ በለቅሶ ዘመን የሚገርመው ጊዜው ረሃብ ነው። ከተማ ሁሉ ተርቧል። እናት የገዛ ልጇን እንደ ሸንኮራ እየበላች ነው። ሁሉ ፈርቷል። ንጉሥ ልብሱን አውልቆ ተንከባሏል። አሁን ብዙ ሰው ውስጥ አለ የተጨነቀ። ትቀበላላችሁ? ነገ በሕይወታችሁ መልካም ይሆናል። አሁን እኮ እንዲህ ነው የሚሆነው። በረሃብ ዘመን፣ በችግር ዘመን የሚበላ በሌለበት የሚነግር ሰው ይነሳል። የሚበላ በሌለበት የሚነግር ሰው ይነሳል። በይስሐቅ ዘመን ረሃብ መጣ፣ ችግር መጣ። አባቱ ከዚህ በፊት ሄዷል፣ ግብጽ ገብቷል፣ ለምኖ በልቷል። ይስሐቅን ግን እግዚአብሔር እንደዚህ አለው፣ እንዳትወጣ በረሃብ ዘመን አንተ አለ በችግር ዘመን መቶ እጥፍ ታፈራለህ። ሟርተኛ እያለ ደጋሚ እያለ ጠንቋይ እያለ አስማተኛ እያለ ላንተ ግን ምንጭ ይፈልቃል። የሚገርመው ነገር አብርሃም ይስሐቅን ሰጠ፣ ያዕቆብን ሰጠ፣ ሳራን ሰጠ። እግዚአብሔር ግን ከማደሪያው ላይ ብድግ አለና አተሰዋለሁ። ሴትዮዋ የነቢይ ሚስት ናት። ምትበላ አይደለችም፣ ምትነካ አይደለችም። ትቀበላላችሁ? የእናንተ ነገር በኢየሱስም አይበላ። ጤናችሁ አይበላ፣ ቢዝነሳችሁ አይበላ። የሚገርመው እኮ እንዲህ እኮ ነው። በረሃብ ዘመን ይስሐቅ ዘራ ይላል። ስንት እጥፍ? 100 እጥፍ። ቅድም አባቴ እያለ ነበር። መዳበሪያ የለም፣ ዩሪያ የለም፣ የሆነ ኩበት ምናምን የለም። በችግር ዘመን ዝም ብሎ በመስመር ዘርቶ አሁን ዘርጋ። ትቀበላላችሁ? ዝም ብለህ ትወጣለህ። ከነገ ጀምሮ ሀገር ያንተ ይሆናል። ወይኔ ሾኔ ከተማው ያንተ ይሆናል። እስቲ ዝም ብዬ በሉ። እስቲ ዝም ብዬ እወጣለሁ በሉ። ከዛሬ በኋላ ከተማ ሀገር ቀበሌ ወረዳ የኔ ይሆናል። አረ ለሆነ ሰው ዛሬ ታምራት ይሆናል። ነቢይ የሚገርመው ነገር በአባቱ በአብርሃም ዘመን የተቆፈረ ጉድጓድ ነው አለ። ፍልስጤማውያን ደፍኖታል፣ ድንጋይ ጨምሮበታል። አይሆንም ተብሏል። ይስሐቅ ሲገባ የጀመረ ቀን፣ የነካ ቀን፣ የተራመደ ቀን፣ እርምጃ ሲጀምር፣ መረካካት ሲጀምር፣ ምንጭ መውጣት ጀመረ። ከዛሬ ጀምሮ በሾነ ከተማ ላይ እያለቀሰ ላለ ሰው ጀላዲ ካታካ ኢንታኮራ ዲያሳካላችሁ። ከነገ ጀምሮ ስትራመድ ምንጭ ይፈልቃል። የሚገርመው ይሄ ምንጭ ለሰው አይደለም፣ ለተቀባ ሰው። ኤሴክ ተዘጋ፣ አልተከራከረም፣ አልፎ ሄደ። አሁን ቀጣይ ዘመን የሚነሳ ትውልድ አለ። መከራን ማይፈራ፣ ችግር ማይፈራ፣ ወጀብ ማይፈራ፣ ማዕበል ማይፈራ፣ ዝም ብሎ የሚራመድ ተቀበላላችሁ? ከፍ አድርግችን። ዝም ብለህ ትወጣለህ። እግዚአብሔር ምድሪቷን ይሰጠኛል። አሁን እኮ እግዚአብሔር ዛሬ እንዲህ ነው የሚያደርገው። ኪዳን የሚያስቀምጠው ከአፋቸው ጋር አይደለም፣ ከእግራቸው ጋር። እግር ከፋር እንደዚህ አለ እኮ የእግራችሁ ጫማ የሚረግጠውን ምድር አለ ላንተና ለዘር አለ ለዘላለም ርስት አድርጌ እሰጣለሁ አለ። በዚህም ጊዜ ኢያሪኮ ሰው እንዳይገባባት እንዳይወጣባት ተዘግታለች። የሚገባ አንድ ህዝብ አለ፣ የኪዳን ህዝብ። ዘግተም አታቆምም፣ ሟርተም አታቆምም፣ ሰድበም አታቆምም። በኮንክሪት ብሰራ ማዘጋ ይሄ ህዝብ ቢላ የለው፣ ሴፍ የለው፣ መልአክ የለው። እግዚአብሔር ግን ቃል ግን አቱካራ ዲያሶኮቦራዲና ሸከ ተቀበላላችሁ። ኢታካ ዘርጋችን
እስከ ዛሬ ድረስ መንገድ ላይ የቆመ ኬላ ነገ ይፈርሳል። ይፈርሳል። እስቲ አጠገብ ያለውን ከፍ አድርግና ከዛሬ በኋላ በለው። ከዛሬ በኋላ እግዚአብሔር አምላክ በለው። እግዚአብሔር አምላክ ከፊት ለፊት ያለው መንገድን የዘጋ ቢዝነስን የያዘ ዋናው ኬላ ዛሬ ማታ ያፈርሰዋል። ነቢይ የሚገርመው ነገር እንዲህ ይላል። በኢየሩሳሌም በነበረችው ቤተ ክርስቲያን ይላል ስደት የት የነበረችው? በኢየሩሳሌም ስንት ቸርች ናት? አንድ ብቻ። አንድ ናት። አንድ ለእናት፣ አንድ ለአባት፣ አንድ ለጌታ፣ አንድ ናት። እንደዚህ ይላል። ዕለት በዕለት ይላል እየጨመሩ ቤተ ክርስቲያኒቷ ምን አለባት? መከራ ግን ምን ታደርጋለች? ትጨምራለች። ሰልፍ አለባት፣ ውጊያ አለባት፣ ትጨምራለች። በግብፅ ምድር የነበረው የእስራኤልን ሕዝብ ይላል ባስጨነቋቸው ቁጥር እየበዙ በሟረቱባቸው ቁጥር ይሄ ማለት እኮ ነው። ባስጨነቋቸው ቁጥር ይበዙ ነበር ማለት። አንድ ግብፃዊ ሴት ጭቃ እየረገጠች እርጉዝ ሆና ድንገት ጀርባዋ ከተመታ እቺ እስራኤላዊ ሴት ልጁ አይሞትም፣ መንታ ነው የሚሆነው። ይሆናል። ሄራዲያ ሶኮራዲያ ታካ ዘርጉጆቻችሁ ተቀበላላችሁ። ከነገ ጀምሮ የእናንተ ነገር መንታ ይሆናል። ቢዝነሳችሁ መንታ ይሆናል። ጤናችሁ እየበዛ ይሄዳል። ለካ እግዚአብሔር አብሮት ያለ ሰው ይፈተናል፣ ይገፋል፣ ይጣላል፣ ይሰደባል፣ ተከራካሪ ይነሳበታል፣ ግን አይቆምም። እያሸነፈ ከፍ የሚገርመው ነገር እንደዚህ ይላል መጽሐፍ ቅዱስ ሲናገር እንደዚህ ይላል። ያዕቆብም ይላል ኤሳው አስጨነቀ። ኤሳው እኮ ምንም ነው፣ ቃል የለው፣ ኪዳን የለው፣ እግዚአብሔር አይፈልገው። ለምን ካልከኝ ኤሳውን ጠላው ይልና ያዕቆብን ወደድኩ ይላል። እግዚአብሔር የሚወደው ያዕቆብን ነው። የሚሰደደው ያዕቆብ፣ የሚባረረው ያዕቆብ፣ የሚያሳድደው ኤሳው፣ የሚሮጠው ያዕቆብ። መጣና ወጥቶ መንገድ ላይ ወደ ኋላ ከተመለሰ የሚገለው ወንድም አለ፣ ወደፊት ጨለማ አለ። እሱ ግን ምድረ በዳ ላይ ተኛ። አዱካታ ካራዲያሳታ ዛሬ ልናገራችሁ፣ ከዚህ ስትመለሱ ያስጨነቀ ይጠፋል። አሜን። ከዚህ ስትመለስ ሟርተኛው ይጠፋል። አሜን። እንዲህ በልልኝ። ከዛሬ በኋላ ለጠላት ወደ ኋላ ላንተ ይፈርስ። ሄላዳ ካታካባ ልናገር ወይ እናንተ ሰዎች፣ ያዕቆብ እግዚአብሔር አለ፣ ላባ ልጆች አሉት፣ የሚያስፈራራ ጉልበት አለው፣ ስልጣን አለው፣ መግደል ይችላል፣ ማጨንገፍ ይችላል፣ ፊቱን መቀየር ይችላል፣ ደሞዝ መቀያየር ይችላል። ከዛ ግራ የገባው ያዕቆብ አባዬ አለ፣ የኔ ጌታ የላባ ፊት እኮ ተቀየረ ስል ልጄ አለ፣ ላባ ነው። ማንከራተት ስራው ነው። ማስለቀስ ስራው ነው። መምታት ስራው ነው። እኔ ግን አለ ካንተ ጋር ሆናለሁ። አዱካታ አለው። ከፍ አድርጉ እጆቻችሁን። ዘንድሮ እንዲህ ይሆናል። እናንተ ሳታውቁ ከጀርባችሁ ላይ ወዳጅ መስሎ ጓደኛ መስሎ ላባ እኮ የሩቅ ሰው አይደለም። ምንድነው? አጎት ዘርጋችን። አሁን እዚህ ውስጥ ብዙ ሰው አለ፣ ውጪ ባለ ሰው ሳይሆን በራሱ ሰው የተጎዳ የኖረ። ከፍ አድርግችን በኢየሱስም ትቀበለኛለህ። እስከ ዛሬ ድረስ አጠገብ ሆኖ የጎዳ ከነገ ጀምሮ ይለያል። አሜን። ወይኔ ሾኔ ከነገ ጀምሮ ይለያል። አጠገብ ያለውን ከፍ አድርግና ከነገ በኋላ ላባ ይለያል። ከነገ በኋላ ሎጥ ይለያል። ከነገ በኋላ አስጨናቂ ይለያል። ነቢይ እሺ፣ ገርሞ ነገር ለላባ ይጠልቃል፣ ለያዕቆብ ይነጋል። ስንት ፀሐይ ነው? አንድ ፀሐይ ለያዕቆብ ይነጋል፣ ለላባ ይመሻል። አሁን እንዲህ ነው የሚሆነው። እሺ፣ ለዚህ ሕዝብ ምን ይሆናል? ይነጋል፣ ለጠላቶቻቸው ይመሻል። ለዚህ ሕዝብ ይነጋል፣ ለጠላቶቻቸው ይመሻል። ለዚህ ሕዝብ ይነጋል። እጆቻችሁን አንሱ። እንደዚህ ይላል እግዚአብሔርም ይላል እየሮጠ ደረስኩ ላለው ላባ ሲመሽበት ላባ የደከመው ላባ ግራ የገባው ላባ ተኛ። ለያዕቆብ ግን የእግዚአብሔር ብርሃን መጣና እንደዚህ አለው። የታለ ስልክ ስጠኝ፣ አብራና ስጠኝ። አዱካራ ዲና ሶኮቦራ ያካባ መጽሐፍ ቅዱስ ሲናገር እንደዚህ ይላል እያሳደደ ነው የመጣው። እግዚአብሔር እያበራ ለመጣው ላባ ዘግቶ ፈርቶ ለነበረው ያዕቆብ አበራ። አሜን። አንተ ያዕቆብ አብራ ብርሃንሽ መጥቷልና የእግዚአብሔር ክብር ወጥቶልሻልና ስልኮቻችሁን አብሩ። ዛሬ ለአንድ ሰው እናገራለሁ። በጨለመ ነገራችሁ ላይ የጨለመ ራእያችሁ ባስለቀሳችሁ ነገር ላይ